ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ተወዳጆች በመላው ዓለም ያላችሁ ቤተሰቦቻችን ሁሉ ሰላም። እነሆ ተገናኘን። ትላንት መረጃ ላደረስናችሁም ከልብ ይቅርታ እንጠይቃለን። በጣም ከአቅም በላይ በሆነ ምክንያት ነው ያላደረስናችሁ። ጠብቃችሁን ላጣችሁ ውድ ቤተሰቦቻችን ይቅርታ እየጠየቅን ዛሬ ግን እንክሳችኋለን። በጣም ጥሩ ጥሩ የሆኑ ዜናዎችን ይዘንላችሁ መተናል። እንደተለመደው በሶስት ከፍለን በጣም ወሳኝ የሆኑ የዝውውር ዜናዎችን ወደ እናንተ እናደርሳለን። በሰፊው የተብራሩ ነገሮች አሉ በአንዳንድ ዝውውሮች ጉዳይ። ለምሳሌ ዴቪድ ኦርንስተን ዩናይትድ ዘቢዚየስ ክለብ ይሆናል በዚህ የዝውውር መስኮት። ብዙ እንቅስቃሴዎች፣ ዝውውሮች ሊያደርግ የሚችል ክለብ ማን ነው ብላችሁ ከጠየቃችሁኝ ማንቸስተር ዩናይትድ ነው ብሏል። ለምን ይሄን አለ ነግራችኋለሁ። ከዛ ውጪ ችን ሁለት ቀን ትላንትም ዛሬም በጣም በስፋት እየተወራ ያለ ዜና አለ። አንደኛው በኢሌት አንደርሰን ዩናይትድ ዝውውር ዙሪያ አሁንም ዩናይትዶች እጅ አልሰጡም ተብሎ ተገልጿል። አሁን እንደውም ዝም ብሎ ዝውውሩን ከመከታተል ይልቅ ሲቲዎች ያቀረቡትን ኮንትራት እያሻሻሉ ዩናይትዶች እንደማቅረብ ማለት ነው። ሲቲ ይደራደራል፣ ከዛ ዩናይትድ የተሻለ ነገር ማቅረብ እና አሁን እንደውም ከሲቲ ዝውውሩን እናሸንፍና ወደ ኦልትራፎርድ ልጁን እናመጣዋለን እናሳምነዋለን የሚል አቋም ተይዟል። ለምንድን ነው ይሄ አቋም የተያዘው የሚለውን ነገር በጣም በስፋት እናወራበታለን ዛሬ። ምክንያቱም የሲቲን ኮንትራት ሁሉ ራትክሊፍ ከፍለዋለሁ እያሉ ነው ተብሏል። በጣም ጥሩ ዜና ነው። በዚህ ተጫዋች ዙሪያ ተስፋ ጭላንጭል የሆነ ተስፋ አይተናል። ዝርዝሩን ትሰሙታላችሁ። በማቲያስ ፈርናንዴዝ ዝውውር ጉዳይ የሚያስገርም ነው። የተጫዋቹ የመሸጫ ሂሳብ በየቀኑ እየጨመረ ነው። ክቡራን አድማጮቻችን፣ አሁን ደግሞ ለልጁ እየተጠየቀ ያለው ገንዘብ የሚያስገርም ሆኗል እና ዩናይትድ ግን ከየትኛውም ክለብ በላይ አድቫንቴጅ ይዟል። ይሄ ልጅ ለማስፈረም ማድሪድ ቤት ውስጥ እንደው ይፈለጋል መባሉ እውነት ነው ወይ? ይሄን ያህል ልጁን ይፈልጉታል ወይ የሚለውን በተለይ ከማድሪድ ጋር በተያያዘ እንደው ትልቅ ስጋት ነው ወይ ማድሪድ ለሚለው ምላሽ ልሰጣችሁ እፈልጋለሁ። ግን ደግሞ በዛሬው መረጃ ላይ እንደው ግዴታ መስማት ያለባችሁ በጣም ረዥም ሰዓት መቆየት አለባችሁ ቤተሰቦቻችን። በጣም አጭር ነገር ሰምታችሁ ለመውጣት ባትሞክሩ በጣም ደስ ይለኛል። ሁሌም የምለው ነው። ምክንያቱም ትንሽ አጭር የሆነች ነገር ይዞ መውጣት እንደው ግማሽ ያህል መረጃ ስለሆነ የተሟላ አይሆንም እንትኑ እና እስከ መጨረሻው በተከታተሉ የምደግፈው አንድ ለእኛም ጥሩ ነው፣ ይረዳናል። ኦፍኮርስ ምንም ጥያቄ የለውም። ግን ደግሞ ለእናንተ ሙሉ የሆነ መረጃ ይዛችሁ ትወጣላችሁ ከአንድ ተጫዋች ዝውውር። አሁን በተለይ ዛሬ ከሶስት ተጫዋቾች ዝውውር ጋር በተያያዘ ስታት ነው የምነግራችሁ እና በጣም የሚያስገርም ስታት እነግራችኋለሁ። እነኚህ ተጫዋቾች ኢሌት አንደርሰን፣ ማቲያስ ፈርናንዴዝ እና ቶናሌ ናቸው። እነኚህ ልጆች የት ጋር ነው የሚቀመጡት? ከስታት አንጻር የትኛው ጥሩ ስታት አለው፣ የትኛው ቢመጣ ለዩናይትድ በጣም ጥሩ ፈራሚ ይሆናል የሚለውን ዛሬ በደንብ አድርገን እናያለን ቤተሰቦቻችን። እና ለምን ጊዜም የሚጠቅማችሁ መረጃ ነው። ዛሬ ሊያልፋችሁ አይገባም። እስከ ፍጻሜው ድረስ ብትሰሙን ደስ ይለኛል። ከዛ በተረፈ ደግሞ የምንነግራችሁ መረጃ የሚሆነው የአሌክስ ስኮት ጉዳይ በጣም ከምናምናቸው ዜና ምንጮች ስለተወራበት፣ ካርሎስ ባሌባ ለዩናይትድ ስላለው ጥልቅ ፍቅርና በዩናይትድ ቤት ስላፈራቸው በርካታ ጓደኞቹ እና እንደዚሁም የቹዋሜኒ የዩናይትድ የዝውውር ጉዳይ ምን ላይ ደረሰ ለምትሉ ምላሽ አለን። ብቻ አብራችሁ ሆኑ እንደ ሁል ጊዜው ለይኩን ቤተሰቦቻችን ላይክ አድርጉ። ምክንያቱም ላይክ ይጠቅመናል፣ ላይክ ያስደስተናል። ላይክ ብዙ ሰዎች ጋር መረጃዎቻችን እንዲደርስ ይረዳናል። ሰፖርት ነው፣ ትልቅ ሰፖርት ለኛ። በዛ ምክንያት ነው ላይክ አድርጉ ምንላችሁ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስፍሩልን። አብራችሁን ሁኑ። ከዴቪድ ኦርንስተን በጣም አስደሳች የሆነ የዝውውር ዜና መረጃችንን እንጀምር። በጣም ስራ የሚበዛበት ክለብ እንደው በዚህ የዝውውር መስኮት ማን ሊሆን ይችላል ብለህ ታስባለህ ተብሎ ተጠየቀ። ይህ የዘ አትሌቲክ ጋዜጣ ተአማኝ የሆነ የዝውውር የዜና ምንጭ፣ አንዳንዶች ከፋብሪሶ ሮማኖ በላይ ሁሉ ያስቀምጡታል። የዘ አትሌቲክ ጋዜጣ ዘገባን እንደው አንዴ ከተዘገበ በቃ በእግር ኳስ ዝውውር እንደው ጠብ የማይል ሰዎች ለማመሳከሪያ የሆነ ነገር ተናግረው ለማረጋገጫነት የሚጠቀሙበት የዝውውር መስኮቱ ሚስማር የሆነ የዜና ምንጭ ነው። ስለ አትሌቲክ ስንዋላ ስለ ዴቪድ ኦርንስተን ማውራታችን እንዲሁ የተጠበቀ ስለሆነ ማለት ነው። ብዙ ዜናዎች በሱ በኩል ብሬክ ስለሚደረጉ አብዛኞቹ የዝውውር ዜናዎች እንደውም ከፋብሪሶ ሮማኖ ይብልን ቀድመው በሱ በኩል ብሬክ የሚደረጉበት እድል አለ። ከዛ በኋላ ነው ፋብሪሶ ሮማኖ
መረጃዎችን የሚያስከትለው እና ይሄ እውቅ የሆነ የዝውውር ኤክስፐርት ዴቪድ ኦርኒስቴን ስለ ዩናይትድ የዝውውር መስኮት እንደዚህ ሊያሳልፉ ይችላሉ ብሎ ግምቱን ሰጠ። በጣም ቢዚ የሚሆን ቡድን ማንቸስተር ዩናይትድ የሚሆን ይመስለኛል ብለዋል። ወደ ሻምፒዮንስ ሊግ ቡድኑ ተመልሷል። ቡድናቸው በቂ ስብስብ ስለሌለው በርከት ያሉ አዳዲስ ተጫዋቾች በየቦታው ያስፈልጓቸዋል። በኦልትራፎርድ በዚህ ክረምት በጣም ብዙ እንቅስቃሴዎችን እንመለከታለን። ስለዚህ በጣም ስራ የሚበዛበት እንደው አንድ ቡድን ጥራ ካላችሁኝ ጥቀስ ካላችሁኝ ማንቸስተር ዩናይትድ ነው እላለሁ በሚል ነው። ምናልባት በዚህ ክረምት የዝውውር መስኮት ከባለፈው ክረምት የዝውውር መስኮት በላይ ዩናይትድ በዝውውር መስኮቱ ላይ ብዙ ስራዎች የሚበዛበት ብዙ ተጫዋቾችን የሚያስፈርም እንደው ብዙ ተጫዋቾችን ያስወጣል ባንልም ብዙ ተጫዋቾችን የሚያስፈርም ቢዚው ቡድን ሊሆን እንደሚችል የታማኝ የሆነ ጋዜጠኛ በዚህ መልኩ የጠቆመን ማለት ነው። እና በጣም አስደሳች የሆነ ዜና ነው። በዩናይትድ ቤት የዝውውር መስኮቱ ገና ኦፍኮርስ አልተከፈተም። ቤተሰቦቻችን ይህን ታውቃላችሁ። በ15 ነው ጁን 15 ላይ የሚከፈተው። ገና 5 ቀን አለው። ኦፊሻሊ እንኳን የዝውውር መስኮቱ ሊከፈት በእንግሊዝ ማለት ነው እና እስካሁን ድረስ የደርሰንን ነው ማስፈረማችን ያረጋገጥ ነው በቃል ደረጃ። በዶክመንት ደረጃ ግን ተፈርሞ ህጋዊ የዩናይትድ ንብረት አልሆነም። ከዓለም ዋንጫው በኋላ ሄደች ወደ ዩናይትድ ይመጣል ተብሎ ይጠበቃል። ጅምሩ ነው የሚሆነው እንጂ የዩናይትድ የዝውውር መስኮት ፍጻሜው አይሆንም። በርካታ ዝውውሮች ከዛ በኋላ ይጠበቃሉ። ምናልባት ከሱ በኋላ አትሊስት 4 ወይ 5 ዝውውሮች በዩናይትድ በኩል ሊፈጸሙ እንደሚችሉ እነ ቤን ጃኮብሰን እንዲሁ የምናምን ከሆነ የዩናይትድ ዝውውር ከ6 እስከ 7 እንዲሁ ተጫዋቾች ሊመጡበት እንደሚችሉ ይሄ ክረምት የዝውውር መስኮት እየተገረጸ ነው የሚገኘው። ስለዚህ ዩናይትዳውያን ስቴይ ቲዩንድ ነው የምንለው። እኛም ከቻናላችን ጋር አብራችሁ ቆዩ። እነኚህ የሚታመኑ ጋዜጠኞች ስለ ዩናይትድ የዝውውር እቅዶች፣ እንቅስቃሴዎች በየጊዜው በየደቂቃው በየሰዓቱ መረጃዎችን ያወጣሉ። እነኚህን መረጃዎች ደግሞ እየተከታተልን እኛም ወደ እናንተ የምናደርስ ይሆናል። የመጀመሪያው ዜናችንን በዚህ መልኩ ካደረስን ቀጣይ የክሪስቶፈር ቪቨል እና የማይክል ካሪክ የአማካይ ክፍል ግንባታ ምን ሊመስል ይችላል የሚለው በጣም ከቪታሚን አንድ የዘ አትሌቲክ ጋዜጠኛ ነው። ይህም ላውረን ዋይትዌል ተብሎ ይጠራል። ከእሱ መረጃ እንዲሁ እናድረሳችሁ። ሁለቱ እነኚህ የዩናይትድ ቁልፍ ሰዎች ቡድኑ በተለይ በአማካይ ቦታ ላይ እንዲገነባ የሚፈልገው የአማካይ አይነት ሞዴል ሁሉ ከአንድ ክለብ ተወስዶ ወይም ደግሞ ተቀርቶ በዚህ መልኩ የዩናይትድ አማካይ ክፍል መገንባት አለበት ተብሎ ነው እየታቀደና እየታሰበ እንዲሁም በዝውውር መስኮት ላይ ሊፈጸም እየተሄደበት ያለው። በማይክል ካሪክ እና በክሪስቶፈር ቪቨል በተለይ የታመነበት የፒኤጂ አማካይ ክፍል በዩናይትድ ቤት እንዲገነባ ተፈልጓል። በሶስት አማካይ ተጫዋቾች ይጫወታል ፔጄ፣ ቪቺኒያ እንዲሁም ፋቢያን ሩይዝ እና የጆዋው ኔቬስ የአማካይ ክፍል ጥምረት ልክ እንደ ለዩናይትድ ቤንችማርክ ተደርጎ ነው እየተቆጠረ የሚገኘው እና ዩናይትድ የአማካይ ክፍል በእነኚህ ሶስት አማካዮች የፔጄ ቡድን ውጤታማ እንደሆነ ሁሉ በዛ መልኩ ውጤታማ እንዲሆን ታቅዷል። ለዚህ ውጤታማነቱ ደግሞ ሶስት ተጫዋቾችን ዩናይትድ ይዟል። እሱም ማቲያስ ፈርናንዴስ፣ አንደርሰን እና ኤደርሰን ናቸው ተብሎ ነው ማለት ነው። በዩናይትድ የአማካይ ክፍል እንግዲህ እዚህ ጋር ዘገባው በጣም በጥልቀት አላብራራም። ኮቢ ሜኖ ከዚህ ቲም ውጪ ሊሆን ነው ወይ የሚለው የተጠቀሰ ነገር የለም። ግን ወደፊት የዩናይትድ የአማካይ ክፍል በማቲያስ ፈርናንዴስ፣ በአንደርሰን እና በኤደርሰን እንዲመራ ይፈለጋል። ልክ ፔጄ ቤት ቪቲኒያ፣ ፋቢያን ሩይዝ እና ጆ ኔቬስ በሚጫወቱበት መንገድ በጣም ዶሚናንት የሆነ የአማካይ ክፍል አንደኛው ያለውን ደካማ ጎን ሌላኛው አማካይ ስፍራ ተጫዋች ኮምፕሊመንት አድርጎ መሸፈን የሚችል እና የኮቢ ሜኖ ምናልባት ሚና እዚህ ጋር ትዊክ ሊደረግ የሚችልበት እድልም እንዲሁ ይኖራል። ወደፊት አድቫንስ አድርጎ እንዲጫወት የሚያስችለው ነፃነት ሁሉ ሊሰጠው ይችላል። ምክንያቱም ከሱ ጎን ሊሰለፉ የሚችሉ ወይም የሚፈርሙ ተጫዋቾች በሙሉ በዲፌንሲቭ ስራቸው የሚታወቁ ናቸው። በጣም ታታሪ ናቸው። ወርክሬታቸው ከፍተኛ ነው እና በኮቢ ሜኖ ድክመት እንደው በደንብ ኮምፕሊመንት ማድረግ የሚችሉ የእሱን ድክመቶች መሸፈን የሚችሉ ፊዚካሊቲ ያላቸው፣ ሞቢሊቲ ያላቸው፣ ዲፌንሲቭ ወርኩ ላይ በጣም ጠንካራ ናቸው። ኮቢ ሜኖ ደግሞ ትልቁ ጥንካሬው ከኳስ ጋር ያለው ችሎታ ነው እና ነፃነት ከሰጣችሁት በጣም ጠባብ በሆነ ስፔስ
ቡድኖችን ማጥቃት ይችላል። ይሄ አንዳንድ ጊዜ በተለይ በጣም አስገራሚ የሆኑ ኳሶችን ሲያስቆጠር ተመልክተናል ከኤሪክ ቴናግ አሰልጣኝነት ዘመን ጀምሮ። ስለዚህ ምናልባት ማይክል ካሪክ የኮቢ ሜኖን ቦታ እና ጨዋታ ወይም ሚናውን በአጠቃላይ ስዊች ላይ ያደርገው ይችላል። እነኚህን አማካይ ስፍራ ተጫዋቾች ዩናይትድ የሚያስፈርም ከሆነ ግዴታ የሚኑ ሚና በአማካይ ቦታ ላይ ብቻ ላይገደብ ይችላል ማለት ነው እና የሳሙኤል ቡካሬስት ሰፊ መረጃ አለ። ኢዛ አትሌቲክም እንደዚሁ ሰፋ ያለ ዘገባ አለ። የዩናይትድ የአማካይ ክፍል በፒኤስጂ የአማካይ ክፍል ሞዴል እንዲገነባ ታቅዷል። ለዛም የዩናይትድ ሰዎች 3 አማካዮችን ኢላማ አድርገው ድሪም ያሏቸውን የክለቡ ህልም የሆኑ የአማካይ ስፍራ የግዢ ሊስቶችን አስቀምጠዋል ማለት ነው። አንዱን አሳክተዋል። ቀጣይ ማሳካት የሚፈልጉት አይ ቲንክ ማቲያስ ፈርናንዴስ ነው። ከዛ በኋላ ደግሞ የኤሌት አንደርሰን ዝውውር ጉዳይ አለ። በነገራችሁ ላይ በቀጣይ የሁለቱንም ተጫዋቾች የማንቸስተር ዩናይትድ የዝውውር ወቅታዊ ሁኔታ በጣም አዳዲስ ነገር ወጥቶበታል። ቤተሰቦቻችን የምናደርሳችሁ ይሆናል። በቅድሚያ ከብሬክ ካደረገው ዜና እንጀምር። የቢቢሲ ስፖርት ዘገባ ነው። ሚረርን ጠቅሶ ነው በእርግጥ ቢቢሲ ስፖርት ዘገባውን ይዞ የወጣው በኢሌት አንደርሰን ዝውውር ላይ የሚመለከት ነው። የዩናይትዱ ከፊል ባለቤት ሰር ጂም ራትክሊፍ ማንቸስተር ሲቲዎች ለኢሌት አንደርሰን ያቀረቡትን ኮንትራት በአጠቃላይ ማቅረብ ለተጫዋቹ እንግዲህ 6 ዓመትም ይሁን ወይ ደግሞ ለተጫዋቹ የሚሰጡት ሳምንታዊ ደሞዝም ጋር በተያያዘ ይሁን ብቻ ዩናይትዶች የሲቲን የኮንትራት አቅርቦት ለኢሌት አንደርሰን ማች ለማድረግ ተዘጋጅተዋል የሚል መረጃ ይዘው ወጡ። ከዛ በኋላ ደግሞ እንግዲህ ብዙዎች እንደ ተአማኝ የዜና ምንጭ አድርገው እየቆጠሩት ያለው ግን በትልቅ ደረጃ ማን እንደሆነ ማን ረን እንደማያደርገው የማይታወቀው ኢንዲካ ላይ ወጣና እንደዚህ ሲል መረጃ ሰጠን። ኤክስክሉሲቭ ብሎ ነው እሱ የመረጃ የሰጠን። ማንቸስተር ዩናይትዶች የማንቸስተር ሲቲን አለ እሱ ደግሞ ማንቸስተር ዩናይትዶች የማንቸስተር ሲቲን የኢሌት አንደርሰን ኮንትራክት የሚበልጥ ፕሮፖዛል አዘጋጅተዋል እና ይህንም ፕሮፖዛላቸውን ለኢሌት አንደርሰን ካምፕ ያቀርቡታል በሚል እሱ ተናገረ ማለት ነው። እና የቢቢሲ ወይም የሚረር ጋዜጣ ዘገባ የሚለን ማች ለማድረግ ዩናይትዶች ወስኗል ራትክሊፍ ብሎ ነው የተናገረው። ሚረር ጋዜጣ ግን ደግሞ ይሄ እንዲህ ካላይ እያለ ነው የምንጠራው። እንደውም ኢቨን ከሲቲ ፕሮፖዛል ሁሉ ለማስበለጥ የዩናይትድ ሰዎች አመራሮች አሁን ፍቃደኛ ናቸው የሚል መረጃ ይዘው ወጡ ማለት ነው። እና ስቲል እስካሁን ድረስ በኢሌት አንደርሰን ዝውውር ዙሪያ ሲቲዎች ፉክክሩን እየመሩት ነው። ሲቲዎች ድርድር ላይ ናቸው፣ አክቲቭ ናቸው። ተጫዋቹ ከሲቲ ጋር ተስማምቶ ጨርሷል። በግል ጉዳዩ ወደ ሲቲ ማምራት ይፈልጋል። ነገር ግን ደግሞ ልጁ ለሁለቱም ክለቦች በረውን አልዘጋም ነው የተባለው። በቃ እኔ ሲቲ ብቻ ነው ማምራት የምፈልገው፣ ስለዚህ ዩናይትድን መሄድ አልፈልግም እና ማንቸስተር ዩናይትዶች እንቅስቃሴያቸውን አቁሙ ወይንም ደግሞ ወደ እናንተ ልንመጣ አንችልም የሚል ምላሽ አልሰጧቸውም። ስለዚህ ለሁለቱም ክለቦች ተጫዋቹ በሩን ክፍት አድርጎ ነው ያለው። ከተሳካ ወደ ሲቲ፣ ካልተሳካ ደግሞ ማንቸስተር ዩናይትድን እንደ ሁለተኛ አማራጭ አድርጎ ነው ማለት ነው ኢሌት አንደርሰን በዚህ መልኩ ሁለቱም ክለቦች እያስኬደ የሚገኘው። ሲቲዎች ከዚህ በፊት እንደሰማችሁት ቤተሰቦቻችን ይፋዊ የሆነ የዝውውር ጥያቄ አቅርበው ይፋዊ የሆነ ድርድር ላይ ነው የሚገኙት። እነ ፋብሪሶ ሮማኖ ሁሉ ሳይቀር አረጋግጠውልናል። አንዳንዶች 80 ሚሊዮን ፓውንድ አቀርቡ ይላሉ። አንዳንዶች እስከ 95 ሚሊዮን ፓውንድ ሂሳብ ለዚህ ተጫዋች አቅርበው ነገር ግን ፎረስቶች ዝውውሩን ጥያቄ ሳይቀበሉት ቀርተዋል ብለው ዘገቡልን። እነ ጃሚ ጃክሰን ሁሉ ሳይቀር ነው እንግዲህ አሁን በቃ ሲቲዎች ሁለተኛ ዙር ያሉትን ጥያቄ በይፋ ለኖቲንግሃም ፎረስት ለማቅረብ ተዘጋጅተዋል ብለው በኋላ ላይ ደግሞ መረጃ ያወጡት። ለማንኛውም የመጀመሪያ ቢዳቸው ውድቅ ሆኗል። ለሁለተኛ ዙር ጥያቄ ደግሞ ሲቲዎች ራሳቸውን እያዘጋጁ ይገኛሉ ነው ትልቁ መረጃ። አሁን ትልቁ ጥያቄ የሚሆነው ታዲያ በሁለተኛ ዙር የሚያቀርቡት ሂሳብ ግዴታ ከ100 ሚሊዮን ፓውንድ በላይ መሆን አለበት። ፎረስቶች ጥያቄያቸውን ተቀብለው ኮንሲደር ለማድረግ ብቻ ግዴታ ከ100 ሚሊዮን ፓውንድ በላይ ሂሳብ ይዘው መምጣት እንዳለባቸው ነግሯቸዋል ነው የሚለው እና ሲቲ ቤት አሁን ልጁን ለማስፈረም እንደው 100 ሚሊዮን ፓውንድ ለማቅረብ ዝግጁነት አለው ወይ የሚለውን አብረን ወደፊት የምናይ ይሆናል። ዜናው ሲወጣ እየተከታተለ እናደርሳቸዋለን ማለት ነው። ዩናይትድ ቤት ያለው ነገር በጸጥታ ጉዳዩን መከታተል ነው። ቤተሰቦቻችን በጸጥታ ጉዳዩን መከታተል እና እንደው ሲቲዎች እስቲ ይሄን ልጅ ጨርሱት ይሆን ዝውውሩን
ወይንስ ደግሞ እንደው በቃን ብለው ከዝውውሩ ራሳቸውን ያገሉ የሚለውን ማየት ይፈልጋሉ። ይሄን ነገር እኔ ከዚህ በፊት ተናግሬያለሁ። ማንቸስተር ሲቲዎች መስመር አላቸው። ለዩናይትድ ትልቅ ተስፋ ነው ብዬ ስነግራችሁ የነበረው ምናልባት ዩናይትድ ይህን ልጅ የማግኘት እድል እንዳለው እንዲሰማኝ የሚያደርገው ነገር የማንቸስተር ሲቲ የዝውውር መስኮት ወጪ መስመር ማበጀት ነው። ይሄ መስመር ዩናይትድን ሊጠቅመው ይችላል። ማንቸስተር ሲቲዎች ለተጫዋቹ ይገባዋል ብለው የሚያስቡት የዝውውር ገንዘብ አለ። ከዛ ገንዘብ በላይ ፈቀቅ ብለው እንደ 1-2 ሚሊዮን ፓውንድ ሂሳብ ማውጣት አይፈልጉም። ይህንን ነገር በሃሪ ማጉዌር ዝውውር ላይ ሲያደርጉት ተመልክተናል። ይወጣሉ፣ የሆነ ሂሳብ አላቸው። በዛ ሂሳብ ላይ ክለቦች ካልተስማሙ እንደውም ብዙም መቆየት አይፈልጉም እነሱ። ልክ አሁን ዩናይትድ እየተከተለ ያለው አይነት የዝውውር ስትራቴጂ ነው የሚከተሉት። ተጫዋቹ ጋር ያለውን ነገር ይገላሉ። ፈቃደኛ ከሆነ ቅድሚያ ከሰጣቸው ያ ተጫዋች ከዛ ክለብ ጋር በደንብ አድርገው ይደራደራሉ ማለት ነው። ነገር ግን ደግሞ ያ ክለብ እነሱን ዲክቴት አያደርጋቸውም። እነሱ የሚያወጡለት የሚሰጡት ፕራይስ አለ። በዛ ፕራይስ ልክ እንደው ከተሸጠላቸው ወይ የሚፈቅዱበት ደረጃ አለ። በዛ ደረጃ ማምጣት ተጫዋቹን ጥረት ያደርጋሉ። ካልሆነ ደግሞ ወዲያው ከዝውውሩ ራሳቸውን የሚያገሉበት እድል በጣም ሰፊ ነው። ይሄን በሃሪ ማጉዌር አልኳችሁ በብዙ ተጫዋቾች ላይ የተመለከትነው። በቅርቡ በዲክላን ራይስ ዝውውር 105 ሚሊዮን ፓውንድ አናወጣም አይገባውም ብለው ወጥተዋል። ታውቃላችሁ። በኢሊየት አንደርሰን ዝውውር ላይ አሁን ምናልባት ከ100 ሚሊዮን ፓውንድ በላይ ሲቲዎች ያወጣሉ የሚለውን አብረን የምናይ ነው የሚሆነው እንጂ ይሄ ቢዲንግ ዋር የሚሉት አለ ፈረንጆች። አንድን ዝውውር ለመፈጸም የሚደረግ ጫራታ ማለት ነው። ልክ እንደ ዕቃ ወይ እንደ ሸቀጥ ሲቲዎች መጫረት አይፈልጉም። ዩናይትድም ይሄን ጉዳይ አይፈልገውም የተባሉ። ስለዚህ እነሱ ይጨርሱ፣ እነሱ ይደራደሩና ካልተስማሙ እስቲ እነሱ በሚያቀርቡት ሂሳብ ላይ ደግሞ እኛ የምናሻሽለው ነገር ካለ አሻሽለን ተጫዋቹን ለማስፈረም ሙከራ እናደርጋለን የሚል አቋም ነው ማለት ነው በዩናይትድ በኩል የተያዘው ማለት ነው እንጂ ሁለቱም አሁን ኖቲንግሃም ፎረስትን እየጠቀሙ አይደለም። እነዚህ ክለቦች ለኖቲንግሃም ፎረስት አልተመቹ። ምክንያቱም ፎረስቶች ክለቦችን ነው መጋበዝ የሚፈልጉት ከሁለቱ በላይ። ሌሎችም ክለቦች እንደው ልጁ ወደ ማንቸስተር ከተማ ማምራት ይፈልጋል ከሁለቱ አንዱ ተብሎ ለሲቲ ቅድሚያ ተሰጥቶ ተነገረ እንጂ ምናልባት ሪያል ማድሪድ ቢገባ ወይ ሌሎች ቼልሲን የመሳሰሉ ክለቦች ቢገቡ ለኖቲንግሃም ፎረስት ሰርግና ምላሽ ነው የሚፈልጉት። ነገር ይሄንን ነው። ዩናይትድ እንዲገባ ዝውውሩ ላይ ሁለቱ ክለቦች እንዲጫረቱ ፍላጎት አላቸው ፎረስቶች። ምክንያቱም የተሻለ ገንዘብ የሚያገኙት ከሁለቱ ክለቦች ጫራታና ፉክክር ነው። ግን እነኚህ ክለቦች ደግሞ በፎረስት ላይ ነክተዋል ማለት ነው። ሲቲ ቀደመ፣ ልጁ ሲቲን ፈለገ። ስለዚህ ዩናይትዶች ተውላቸው ማለት ግን ዝውውሩ ላይ ራሳቸውን አገለሉ ወይም ከዝውውር ፉክክሩ ወጡበት ማለት አይደለም። ቤተሰቦች እዚህ ጋር ያስምሩት እስቲ የሚሆነውን እንዲህ ሲቲ እንዴት የሆኑ በዚህ ተጫዋች ዝውውር ላይ ስማሙ የሆኑ የሚለውን የልጁም ፍላጎት ወደ እነሱ መሄድ ስለሆነ እስቲ እንከታተሉ፣ ልጁን እንየው፣ መጨረሻው ምን እንደሚሆን እንየው የሚል አይነት አቋም ነው ማለት ነው ዩናይትድ ቤት የተያዘው እንጂ እናንተ አትወስዱትም እኛ እንወስዳለን ብለው ጨረታ ውስጥ እነኛ 80 ሲያቀርቡ ዩናይትድ 90 ወይ እነኛ 95 ሲያቀርቡ ዩናይትድ 100 አላቀርብም ማለት ነው። በጸጥታ በእርጋታ ሁኔታውን መከታተል ማለት ነው የያዙት። ሁለተኛው የሲቲ አቅርቦት ምን ያህል ነው የሚሆነው የሚለውን አብረን እናያለን። ምክንያቱም ወኪሎች ብዙ ጊዜ ተጫዋቹ የዓለም ዋንጫ ላይ ቢሆንም በግል ችግር የለባቸውም መስማማት። ዩናይትድ ሲቲ የከፈለውን ወይም የሚከፍለውን ደሞዝ ይከፍላል መባሉ በራሱ ለእኔ በጣም ትልቅ ዜና ነው ቤተሰቦች። ምክንያቱም እንደ አንድ ስጋት ስገልጽ የነበረው የማንቸስተር ሲቲን የኮንትራት ሁኔታ ለተጫዋቹ የሚሰጠውን ደሞዝ ብዙ ገንዘብ እንደሚከፍሉ እናውቃለን። ዩናይትድ ይሄን ነገር ነው ያደርገዋሉ የሚለው ነበር የነበረኝ ትልቅ ስጋት። አሁን ይህን ዜና ሰምተናል። በጣም ጥሩ ዜና አድርጌ በግሌ ወስጄዋለሁ። ስለዚህ በኢሊየት አንደርሰን ዩናይትድ ዝውውር ዙሪያ እንደው ተስፋ አልሰጣችሁ ቤተሰቦች አስብሩልኝ። ከሚታመኑ የዜና ምንጮች ነው የወጡ መረጃዎችን ያደረስኳችሁ። ግን ደግሞ ይህን ተጫዋች ወደ ዩናይትድ እናመጧለን የሚል ተስፋ እየሰጧችሁ ሳይሆን እድላችን አለ፣ አልሞተም፣ አላከተመም። አሁንም ቢሆን በዚህ ተጫዋች የዝውውር ፉክክር ውስጥ ዩናይትድ እጅ እንዳልሰጠ ለመናገር ያህል ነው ይህን ፕሮግራም የሰራሁት። እንቀጥል ተወዳጆች፣ ወደ ሁለተኛው ወሳኝ የሆነ የዝውውር መረጃ ነው አሁን የምናልፈው። ያው ማ ሊሆን እንደሚችል መገመት ትችላላችሁ። ስለ ማቲያስ ፈርናንዴዝ ነው ቀጣይ የምናየው ዜና የሚሆነው። ይሄ ተጫዋች እንግዲህ ባለፈው ዜና ስንሰራላችሁ ቅዳሜ እሁድ አካባቢ የተጫዋች ዋጋ 80 ሚሊዮን ፓውንድ እንደሆነ ነገረናችሁ ነበር። ግን አሁን
ዋጋው 5 ሚሊዮን ፓውንድ ጨምሯል። በጣም የሚያስቅ ነው በነገራቸው ላይ። ይሄን እኔ የ80 ሚሊዮን ፓውንድ ልክፍት የዝውውር መስኮት ብዬዋለሁ። 80 ሚሊዮን ፓውንድ ልክፍት በተለይ ዩናይትድ የሚፈልጋቸው ተጫዋቾች ላይ ጊዜ ካለን በኋላ ማደርሳቸው መረጃዎች አሉ። 80 እና 100 በቃ ዝም ብሎ ሲምፕሊ በቀላሉ የሚጠራ ቃል ሆኗል። አሁን ዌስትሃም ዩናይትዶች የተጫዋቹን ዋጋ ላይ 85 ሚሊዮን ፓውንድ አደረሱ ብሎ ዘአትሌቲክ እንደው መዘገቡ በጣም ያሳገኝ መረጃ ሆኗል። ፋብሪሶ ሮማኖ እንደው በእርግጥ ቀድሞ ዜናውን ይዞ የወጣው እንደው አንዳንዶች ጨምረዋት የሆነ አምስቷን የሚታወቅ ነገር የለም፣ ግን ከ80 እስከ 85 ሚሊዮን ፓውንድ ብለን አሁን መያዝ ይኖርብናል ማለት ነው። የተጫዋቹን ይፋዊ የሆነ የመሸጫ ዋጋ ማለት ነው። ያውም ይሁላችሁ ዋጋ ሲተመን ብዙ ጊዜ የልጁ ዋጋ 80 ሚሊዮን ፓውንድ ነው ማለትና የአንድን ተጫዋች ዋጋ ፊክስ ማድረግ ይለያያል። ፕራይሱን ፊክስ አደረጋችሁ ማለት ከዚህ አንዱ ርድም ነው። በቃ የምትመጡ ክለቦች በዚህ ሂሳብ ልትገዙ ከሆነ አናግሩን አይነት ነገር ነው። ልክ አሁን አትሌቲኮ ማድሪዶች በአልቫሬስ ላይ እያደረጉት እንዳለው 500 ሚሊዮን ዩሮ በቃ አምጡና ውሰዱ ነው። ከዛ ውጭ አንደራደርም ልጁ አይሸጥም እያሉ ነው የሚገኙት እና ዌስትሃሞችም እንደዚህ አይነት አቋም መያዛቸው በጣም ነው ያስገረመኝ በዚህ ተጫዋች ዝውውር። ያውም ወርደው ባይወርዱ ኖሮ ለልጁ ስንት ሊጠይቁ ነበር የሚለው ነው ይበልጥ ሳስበው በጣም የሚያስገርመኝ እና በዚህ ልጅ ዝውውር ላይ ዩናይትድ እንደው ጠንከር ማለት ትንሽ እንዳለበት መታገስ እንዳለበት ነው የሚያሳዩ። እንደዚህ አይነት ዝውውሮች ምናልባት እስከ ዝውውር መዝጊያው ቀን ድረስ ሁሉ ሊሄዱ ይችላሉ። በትዕግስት ካልተሄዱባቸው በኋላ ላይ የሚያመጡት ችግር በጣም ከፍተኛ ነው። በተለይ በዝውውር እንቅስቃሴ ላይ ብዙ ገንዘብ ሊያስወጡ ይችላሉ ማለት ነው እነኚህ አይነት ክለቦች በሚይዙት በእንደዚህ አይነት አቋም። ስለዚህ ጥንቃቄ ይፈልጋል፣ ትዕግስት ይፈልጋል፣ ጠንካራ መደራደር ይፈልጋል ማለት ነው። ወደ ዩናይትድ እንደው ምንድን ነው ያለው ሀሳብ? ይህን ያህል ገንዘብ ተቀምጦ ተጫዋቹን ከማስፈረም እንደው ሸሾይ ለሚለው ትልቁ ምላሻውን ዩናይትድ አልሸሸም። ለምን እንዳልሸሸ ቁጥራዊ መረጃዎችን አስቀምጬ ነግራቸዋል። ምናልባት 100 ሚሊዮን ፓውንድ ቢሉ እንኳን ዩናይትዶች ይህን ልጅ ከመከታተል በዚህ ልጅ ዝውውር ዙሪያ ባግራውንድ ስራዎችን ከመስራት ፍጹም አይቆጠቡም ቤተሰቦቻችን። ለምን? ምክንያቱም ምናልባት የዌስትሃም ዩናይትድ ይሄ የገንዘብ ልጠፋ የፈጣሪ ቃል እንዳልሆነ ያውቁታል። በሆነ ነገር ሞዲፋይ ሊደረግ እንደሚችል እንደው በመነጋገር በመደራደር ማግባባት እንደሚቻል ያምናሉ የዩናይትድ ሰዎች። በዚህ የተነሳ ለመጀመሪያ ጊዜ ለማቅረብ እና በይፋ ከዌስትሃም ዩናይትድ ጋር ድርድር ለመክፈት ከ60 እስከ 65 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው ተብሎ ተገልጿል። ይህንን ሂሳብ እንግዲህ ዌስትሃም ዩናይትዶች እንደ አትሌቲኮ ማድሪድ ወይዱልን ይህን ሂሳብ አንቀበልም፣ አንደራደርም እንደው ለመቀበጥ እና ለማውራት ፈቃደኛ አይደለንም ብለው ይመልሷቸው አይመልሷቸው የሚለውን አብረን የምናይ ቢሆንም ግን ልክ እንደ መነሻ ሂሳብ ከ60 እስከ 65 ሚሊዮን ፓውንድ ድረስ ዩናይትዶች ለማቅረብ ዝግጁ ናቸው ለ21 ዓመቱ የአማካይ ስፍራ ተጫዋች። ምክንያቱም በግል ጉዳይ በኮንትራቱ ጉዳይ ከተጫዋቹ ኤጀንሲ ጋር ወይም የተጫዋቹ ይፋዊ ወኪል ሾርች ሜንዴዝ ነው ብዙ የዝውውሩን ሁኔታዎች እየመራ የሚገኘው። ከጀርባ ያለው በጣም ቁልፉ ሰው እሱ ነው። ከትላንት በስቲያ በደረስናችሁ ቪዲዮ ላይ በጣም አብራርተን በዚህ ወኪል ዙሪያ ነግረናቸዋል። ዩናይትድ በግል ጥቅም ከተጫዋቹ ጋር የመስማማት ምንም አይነት ችግር የለበትም። ስለዚህ ዌስትሃም ዩናይትድ ላይ ነው ቀጣይ ትኩረት የሚያደርጉት። ለዚህም ጠንካራ ስራዎችን ከወዲሁ እየሰሩ ነው። አንድ ትልቅ የሆነ የዩናይትድ መሳሪያ ያለ ቁልፍ ሰው ነው። ይህን ሰው ብላችሁ የምትወስዱት ይህን ዝውውር በኃላፊነት እየመራ ድርድሩን ለማከናወን በደንብ ኃላፊነት ተሰጥቶት ባለፈው መረጃ እንዳደረስናችሁ ወደ ለንደን ድረስ አብርቶ ከዌስትሃም ዩናይትድ ተወካዮች ጋር ያወራው የዩናይትዱ ቁልፍ ሰው ጄሰን ዊልኮክስ ነው። ዊልኮክስ በተለይ ብዙ ጊዜ ዩናይትድ እዛው እንግሊዝ ሊያስፈርማቸው ከሚሞከራቸው ተጫዋቾች ጋር ድርድር በማድረግ ይታወቃል። ከብሬንትፎርድ ብሪያኑ ምቤሞን ስናስፈርም በቀዳሚነት ድርድሩ ነው የመራው ይሄ ነው። እንግሊዝ ተኮር የሆኑ ተጫዋቾችን ለማምጣት በምናደርገው ጥረት ላይ የጄሰን ዊልኮክስ አስተዋጽኦ ወይም ድርሻ በጣም ላቅ ያለ ከፍተኛ ነው። አሁንም በዌስትሃም ዩናይትድ የአማካይ ስፍራ ተጫዋች ላይ የዩናይትድ ሰዎች ለዊልኮክስ ነው ጉዳዩን ይጣሉት ተብሏል። ይህን ያደረጉበት ምክንያት አንደኛ ዊልኮክስ ከዚህ በፊት እንደው ያውቀዋል ተጫዋቹን ተብሎ ነው የተገለጸው። ምክንያቱም የሳውዛምፕተን ዳይሬክተር ኦፍ ፉትቦል እያለ ፈርናንዴዝን ያስፈረመው እሱ ነው ማለት ነው። ኦገስት ወር ላይ 2024 ላይ ማለት ነው።
ተጫዋቹ ለሳውዛምፕተን ሲፈርም ከፖርቹጋል ነበር የመጣው ከስፖርቲንግ ሊዝበን። በጣም ትንሽ በሆነች እንደው ዳቦና ሻይ በሆነች ሂሳብ ነው ተጫዋቹን በወቅቱ አስፈርሞት የነበረው። ሳውዛምፕተኖች ባለሳሳት ወደ 4 ሚሊዮን ፓውንድ አካባቢ ይመስለኛል ቤተሰቦች። እና ይሄ ልጅ ለሳውዛምፕተን ሲፈርም በወቅቱ የክለቡ ዳይሬክተር የነበረው ዊልኮክስ ስለሆነ እንደው ጉዳዩን ለመፈጸም የተሻለ ለተጫዋቹ ቅርብ የሆነ ሰው ነው ተብሎ ነው ዩናይትዶች ትልቅ ሚሽን ኃላፊነት የሰጡት ለዊልኮክስ ማለት ነው። ከዛ 12 ወራት ነው የቆየው። እንደምታውቁት በዌስትሃም ዩናይትድ ተጫዋቹ እንዲፈርም ተደረገው። ዌስትሃሞች እንግዲህ ይህን ልጅ በጣም በብዙ እጥፍ አትርፈው ነው ማለት ነው ለሳውዛምፕተኖች የሸጡላቸው ለዌስትሃሞች። ገና በ12 ወራት ብቻ ነው ልጁ በጣም ውጤታማ መሆን የቻለው በሳውዛምፕተን። ያንን አንድ ሲዝን እንቅስቃሴውን ተመልክተው ነው ማለት ነው ዌስትሃም ዩናይትዶች ለልጁ እስከ 34 ሚሊዮን ፓውንድ ሂሳብ አካባቢ አዶንሱንስ የምንጨምር ከሆነ ከዛም ሊልቅ ይችላል ወደ 38 ሚሊዮን ፓውንድ አካባቢ ከፍለው ልጁን ዌስትሃም ዩናይትዶች በወቅቱ አስፈረሙት ማለት ነው። እና አሁን በዌስትሃም ዩናይትድም እኮ ልጁ ብዙ አልቆየም፣ 1 ዓመት ነው የቆየው። በዚህ 1 ዓመት ጊዜ ውስጥ ግን በዌስትሃም ዩናይትድ ያሳለፋቸው የጨዋታ ብዛቶችን ተመልክተን ቁጥራዊ መረጃዎችን በደንብ አድርገን ስንመረምር ምናልባት በኋላ እነግራችኋለሁ ዩናይትድ ከሚፈልጋቸው የዝውውር ኢላማዎች አንጻር ተጫዋቹ ምን አይነት ቁጥራዊ እንደው ልዩነቶች አሉት፣ ብልጫዎች አሉት፣ ማነሶችስ አሉት ለሚለው ምላሽ ይሆናቸዋል። ግን በ1 ዓመት ውስጥ ደግሞ ዌስትሃም ዩናይትድ ቶሎ ራሱን አዳፕት አድርጎ ልጁ ልክ ሳውዛምፕተን ቤት ቶሎ ፈጥኖ እንደተላመደው ሁሉ ልጁ በዌስትሃም ዩናይትድም በጣም አስደናቂ የሆነ ጊዜ ማሳለፍ ቻለ ማለት ነው። እና አስቡት እስቲ ከቻምፒዮንሺፕ በአንድ ወደ እንግሊዝ ፕሪሚየር ሊግ ዌስትሃም ዩናይትድ ፈርማችሁ ደግሞ በ1 ዓመት ውስጥ ደግሞ ዌስትሃም ዩናይትድ በጣም ስኬታማ ስትሆኑ ቁጥር አይዋሽም መቼስ ቁጥሮች በሙሉ እናንተን ሲደግፋችሁ ኢማጅን ይሄ ልጅ ያለው እምቅ የሆነ ፖቴንሻል ዩናይትድ ምናልባት ብዙ ገንዘብ ካወጣ የሚያወጣው አሁን ላለው ችሎታ አይደለም፣ ግን ወደፊት ልጁ ዲቨሎፕ ለሚሆንበት እና ልጁ ለሚደርስበት የእግር ኳስ ስኬት ጫፍን ሁሉ እያሰበ ነው ማንቸስተር ዩናይትድ ይህን ያህል ገንዘብ ለማውጣት ስለዚህ ታዳጊ ተጫዋች ፈቃደኛ የሆነው ማለት ነው። እና ዌስትሃም ዩናይትዶችም ያውቃሉ ይህን ነገር አስቸጋሪ ማድረግ የፈለጉት ለዩናይትድ ወይም ለሌሎች ገዢ ክለቦች። ልጁ እንደውም ትላንት መረጃ ስመለከት ነበር ያለው ፖቴንሻል ከዲክላን ራይስ የማይተናነስ ነው እና በቀጣዮቹ 1 ዓመት ወይ 2 ዓመታት ውስጥ ተጫዋቹ 23 ዓመት ሲሞላው ምናልባት ከዲክላን ራይስ በላይ ቦታ ያለው ዓለማችን ምርጥ አማካይ ስፍራ ተጫዋች ይሆናል ብለው ያስባሉ ዌስትሃም ዩናይትዶች። በዚህ ምክንያት ነው የተረጋጉት። በዚህ ምክንያት ነው በዚህ ልጅ ዝውውር ዙሪያ ምንም እንኳን የገንዘብ ችግር ቢኖርባቸው ባላንሳቸውን እንደው የገንዘብ ኪሳራቸውን ለማካካስ ብለው ተጫዋቹን በፍጥነት አይሸጡትም እና እስከ ዝውውር መዝጊያው ቀን ድረስ የተጫዋቹ ዋጋ እንደው ሜት የሚያደርግ የሚከፍል ክለብ እስካላገኙ ድረስ ዝውውሩን ያቆዩታል ተብሎ የተነገረውና ከዲክላን ራይስ እንደው የማይተናነስ ተጫዋች ነው ብሎ ነው እያሰቡ የሚገኙት ማለት ነው ቤተሰቦች። እና በዚህ ምክንያት ነው ማለት ነው የተጫዋቹ ዝውውር ዋጋ እየተሰቀለ ያለው። ምናልባት አናውቅም፣ አሁንም ሊጨምር ይችላል። 85 ላይ ይቆማሉ የሚለው አንዳንድ ክለቦች በጣም በዝውውር እንቅስቃሴ ላይ በጣም እንትን ናቸው። ምክንያቱም ቀን ጊዜ እየገፋ እየጨመረ በመጣ ቁጥር ይቀንሳል ብላችሁ የምታስቡት ዝውውር ይበልጥ ገንዘቡ ዋጋው ጨምሮ ልክ እንደ ብሪያን እምቡሞ አይነት ነገር ይሆንብናል። 65 ሚሊዮን ፓውንድ ለብሪያን እምቡሞ ዝውውር በጣም በቂ ነበር። ዩናይትድ ገባ። ሲገባበት ድርድሩ ላይ ሌሎች ክለቦች አንዳንድ ዝውውሮችን ፈጸሙ እና ጭራሽ ዩናይትድ ላይ እንደ ቤንች ማርክ ተወሰደ ማለት ነው። ያ ብሪያን እምቡሞ በአመት 20 እና 20 ጎሎችን አስተዋጽኦ ካለው እና ሌሎች ክለቦች ያሉ ተጫዋቾች ብለው አንዳንድ ዝውውሮችን ሁሉ በመጥቀስ ማለት ነው። እነኚህ ተጫዋቾች ደግሞ ይህን ያህል እንደው አሲስት እና ጎል እያላቸው ይሄን ያህል የዝውውር ገንዘብ ከወጣባቸው ለእኛ ብሪያን እምቡሞ ደግሞ እንደው 70 ይገባል 75 ይገባል ብለው ዩናይትድን ሲያስቸግሩ ነበር እና በየጊዜው ሲጨምሩባቸው ነበር። አሁንም በዚህ ተጫዋች ዝውውር ዙሪያ ያለው ፉክክር በተለይ ደግሞ ያሉት ክለቦች እንደ ፒኤስጂ አሁን ደግሞ ሪያል ማድሪድ በጣም ፖፕአፕ እያደረገ ነው። እንደውም ትላንት አንድ መረጃ ተመልክቼ ነበር። ሪያል ማድሪዶች 80 ሚሊዮን ፓውንድ ሁሉ ለመክፈል ፈቃደኛ ናቸው የሚሉ ሪፖርቶችን ተመለከትኩ። እዚህም ሀገር ውስጥ በፌስቡክ ገጽ ላይ አንዳንድ ሰዎች ይህን ነገር ዘግበውታል፣ ግን ፍጹም ሐሰት ነው። ቤተሰቦቻችን እንደው ለማጣጣልም አንደፍርም።
ሪያል ማድሪዶች ለዚህ ተጫዋች 80 ሚሊዮን ፓውንድ ያቀርባሉ የሚለው መረጃ ግን ከእውነትነት ትንሽ የራቀ ነው። ፍላጎት አላቸው ኦፍኮርስ፣ ይሄ ተረጋግጧል፣ በነ ፋብሪዞ ሮማኖ ሁሉ ሳይቀር። ግን ቅድሚያ የሚሰጡት ተጫዋች አይደለም። ምክንያቱም የአማካይ ክፍላቸው ማድሪድ ቤት ውስጥ ገና ብዙ እንደው መስተካከል አለበት ተብሎ የሚታሰብ የአማካይ ክፍል አይደለም። በጣም ችግር ያለበት አንገብጋቢ የሆነም ማጠናከር የሚፈልጉት ቦታ አይደለም። ተከላካይ ክፍሉ ላይ ትኩረት ያደረጉት ተከላካዮችን ደግሞ እያስፈረሙ ነው እና በሂደት ደግሞ አሁን አጥቂ ለማስፈረም ነው ትላንት ጥያቄ እንዳቀረቡ የሰማ ነው እንጂ እንደው ፕራዮሪቲ ሰጥተውት ማቲያስ ፈርናንዴዝን ወደ ሪያል ማድሪድ ማምጣት አለብን ብለው ወስነው አይደለም እየተንቀሳቀሱ የሚገኙት ማለት ነው። እንደውም ይህን ዜና እየሰራሁላችሁ ኤል ቺሪንጉይቶ የተባለ የቴሌቪዥን ጣቢያ ወኪሉ ጆርጅ ሜንዴስ ከደንበኞቹ መካከል ካቀረባቸው ተጫዋቾች አንዱ ማቲያስ ፈርናንዴዝ ነው። ስለዚህ ማድሪድ ጋር ፍላጎት አለ። ወኪሉም ወደ ማድሪድ ቢሄድለት ጥሩ ገንዘብ ማግኘት ስለሆነ የሱ ስራ ደስተኛ የሚሆን ይመስላል። ለዛ ነው ማቲያስ ፈርናንዴዝን፣ ሩበን ዲያዝን እና ማቲያስ ኑኔስ የመሳሰሉ ተጫዋቾች ለሪያል ማድሪድ ያቀረበው ጆርጌ ሜንዴስ ተብሎ እየተነገረው ማለት ነው። እና በዚህ ተጫዋች ላይ ቤተሰቦቻችን ተስፋ ማድረግ ያለብን ምንድን ነው? ትልቁ ነገር በሁለት ነገር ተስፋ እናድርግ። በሁለት ነገር አንደኛ ልጁ ስቲል ሪያል ማድሪድ እንደሚፈልገው ያውቃል፣ ፒኤስጂ እንደሚፈልገው ያውቃል። ግን ለዩናይትድ ቅድሚያ ሰጥቷል። ይሄ በጣም በጣም ትልቅ ዜና ነው። በዚህ ልጅ ዝውውር ዙሪያ እንደውም አንዳንድ የዩናይትድ ደጋፊዎች አስተያየት ሲሰጡ በማህበራዊ ድረገጽ ተመልክቻለሁ። ይሄን እንደው ኢሌት አንደርሰን መምጣት የማይፈልግ ልጅ ከምናባብል ከምንጠብቅ እንደው በአጣቆይ ከሚያደርገን እንደ ማቲያስ ፈርናንዴዝ የመሳሰሉ ተጫዋቾች ለዩናይትድ የመጫወት ፍላጎት ያላቸውን ተጫዋቾች ለማስፈረም እንደው ሙከራ ብናደርግ እና እንደ ዌስትሃሞች የጠየቁትን ገንዘብ ከፍለን ብናመጣው የተሻለ ነው። ይሄ ልጅ ለዩናይትድ መጫወት ከፍተኛ ፍላጎት ስላለው ብለው ሲጠቅሱ ተመልክቻለሁ። ልጁ አሁንም ቢሆን ቅድሚያ ለማንቸስተር ዩናይትድ ሰጥቶ ይገኛል። በግል ችግር የለበትም። በደሞዙ በጥቅማጥቅም ዙሪያ በግል ኮንትራቱ ዙሪያ ተጫዋቹ ወረዴ እንደተስማማ ነው የሚጠበቀው። ግን ደግሞ ሁለቱ ክለቦች እስኪስማሙ ግዴታ መጠበቅ አለበት። ለዩናይትድ ቅድሚያ ሰጥቶ ነው የሚገኘው። ይሄ አንዱ ትልቁ ዩናይትድ አድቫንቴጅ ነው። ሌላው ቤተሰቦቻችን እንደው ዊልኮክስ ዝውውሩን ድርድሩን እንዲመሩት ኃላፊነት ተሰጥቷቸው ወደ ለንደን ተልከው ከዌስትሃም ዩናይትድ ጋር የሚደራደሩ የዩናይትድ ከፍተኛ ባለስልጣን ቢሆኑም ትልቁ ስራቸው ይህን ተጫዋች ማምጣት ቢሆንም ግን እንደ ኤጀንትነት ምናልባት ከዊልኮክስ በላይ እየሰሩ ያሉ ከዚህ ዝውውር ጀርባ ያሉ ሁለት ተጫዋቾች አሉ፣ ብሩኖ ፈርናንዴስ እና ዲያጎ ዳሎ። ተጫዋቹ ኦልድ ትራፎርድ እንዲመጣ ከየትኛውም ክለብ በላይ አስቀድመው ዩናይትድን እንዲመርጥ ከፍተኛ ሚና በመወጣት ላይ ይገኛሉ ተብሎ ተገልጿል። ይሄም ለማቲያስ ፈርናንዴስ የዩናይትድ ዝውውር በጣም ጥሩ ዜና ነው ማለት ነው። ቅድም ከነገርኳችሁ የተጫዋቹ ፍላጎት ጋር ሲደመር ዩናይትድ በታሪኩ እስካሁን ድረስ ለዝውውር 100 ሚሊዮን ፓውንድ አውጥቶ አያውቅም። ይህን ታውቃላችሁ ቤተሰቦቻችን። እያንዳንዱ እንግሊዝ የሚገኙ ክለቦች ለዝውውር 100 ሚሊዮን ፓውንድ አውጥተዋል። ብዙ ጊዜ ዩናይትድ ይተቻል፣ ብዙ ገንዘብ ለዝውውር ያወጣል ተብሎ ግን እስካሁን ድረስ በታሪኩ ምናልባት ዩናይትድ ይህን ሪከርድ ክለቡ ያዘውን ሊሰብር የሚችልበት እድል ሊኖር ይችላል። በዚህ የዝውውር መስኮት በተለይ ኢሊያት አንደርሰንን ለማስፈረም ዩናይትድ እውነተኛ ጨረታ ውስጥ የሚገባ ሂሳብ የሚያቀርብ ከሆነ ሊቨርፑል 2 ጊዜ 100 ከዛ በላይ አውጥቷል። ለአይዛክ እና ለፍሎራን ዊትዝ ነው ባለፈው ክረምት ላይ 125 እና 116 ያወጡት። ቼልሲዎች 2 ጊዜ አውጥቷል 100 ሚሊዮን ፓውንድ ከዛ በላይ ማለት ነው። ለካሴዶ 115 እንዲሁም ለኢንዞ ፈርናንዴዝ 107 ሚሊዮን ፓውንድ። አርሰናሎች ለዲክላን ራይስ 105 ሚሊዮን ፓውንድ አውጥተዋል። ማንቸስተር ሲቲዎች ደግሞ ለጃክ ግሪሊሽ ነው እስካሁን ከፍተኛ ገንዘብ ያወጡት፣ እሱም 100 ሚሊዮን ፓውንድ ሆኖ ተመዝግቧል። ባርሴሎናዎች ለአንቶኒ ግሪዝማን 102 አውጥተዋል። ለኦስማን ደምቤሌ 114 እንዲሁም ለፊሊፕ ኮቲንሆ 114 አውጥተዋል። ማድሪዶች ለምሳሌ ኤደን ሃዛርድን ሲያስፈርሙ 102 አውጥተዋል። አትሌቲኮ ማድሪዶች ለጆዋ ፌሊክስ 110 አውጥተዋል። ፔጂዎች ለኔይማር 200 ሚሊዮን ፓውንድ አውጥተዋል። ምባፔ እንደዚሁ ሲፈርም 156 ሚሊዮን ፓውንድ ወጪ ወጥቶበታል። ማንቸስተር ዩናይትዶች እስካሁን ድረስ ያወጡት ከፍተኛ ገንዘብ ለፖል ፖግባ የከፈሉት ሂሳብ ሲሆን ለዝውውሩ ለጁቬንትስ በወቅቱ
89 ሚሊዮን ፓውንድ ነው ያወጡት ማለት ነው። ከዚህ ገንዘብ በላይ እስካሁን ድረስ ለዝውውር ያወጡለት ተጫዋች የለም። ምናልባት የኤሌት አንደርሰንን ዜና ስናደርሳችሁ ቅድም ይህን ተጫዋች ለማስፈረም ሲቲዎች በይፋ ከተጫዋቹ ዝውውር ፉክክር የሚወጡ ከሆነ ግን ኢሌት አንደርሰንን ለማስፈረም ምናልባት ዩናይትድ ከ90 ሚሊዮን ፓውንድ በላይ ወይም ደግሞ እስከ 100 ሚሊዮን ፓውንድ እና ከዛ በላይ ሂሳብ ሊያወጣ የሚችልበት ክረምት እንደሚሆን መገመት ትችላላችሁ። ግን እስካሁን በታሪክ ዩናይትድ 100 ሚሊዮን ፓውንድ አውጥቶ ያስፈረመው ተጫዋች የለም። ቤተሰቦች እንደው የሁለቱን ተጫዋቾች ዜና ካደረስኳችሁ በኋላ አሁን ስታቶችን የምነግርበት ጊዜ ይሁን። ለምን መሰላችሁ? ይሄ ስታት በጣም ጠቃሚ ነው የሚሆነው እንደው የትኛው ተጫዋች የተሻለ ነው የሚለውን በደንብ ከግንዛቤ ውስጥ ለማስገባት እና እናንተም ለውሳኔ እንዲደራዳችሁ ነው ይሄን መረጃ የማቀርበው። ዩናይትድ ለምን እነኝህን ተጫዋቾች በደንብ አድርጎ ፈለገ፣ ቁጥራዊ መረጃስ እንዴት አድርጎ ይደግፋቸዋል ተጫዋቾቹን የሚለውን ወደ ንጽጽር ውስጥ እንግባ እና ወደ ቀጣይ መረጃዎች ሰዓት ካለን ወደዛ እናልፋለን። ለምሳሌ ኤሌት አንደርሰን እና ማቲያስ ፈርናንዴዝን መረጃ ነው በዋነኛነት ላደርሳችሁ ያቀርኩት። ግን ደግሞ ከዛ በፊት የማቲያስ ፈርናንዴዝ እና የቶናሌን ቁጥራዊ መረጃዎች እንዲሁ ልንገራችሁ። ማቲያስ ፈርናንዴዝ 103 ታክል ገብቷል። እንዲሁም ሳንድሮ ቶናሊ 35 ታክሎችን ገብቷል። በጣም የሚያስገርም ነው። ይሄ አንዱ ሞር ኦፍ ዲፌንሲቭ ሚድፊልደር ይመስላል። በተለይ ቶናሊ ማለት ነው። ስለ ቶናሊ እያወራሁ ነው። አንደኛው ደግሞ እንደው ከቦክስ እስከ ቦክስ የሚጫወት ሁለቱንም ባላንስ የሚያደርግ መከላከልም ማጥቃት ላይ ተብሎ የሚታሰብ ተጫዋች ነው። ግን እዚህ ጋር የ21 ዓመቱ ፈርናንዴዝ ያለውን ቁጥርና የ25 26 ዓመቱ ቶናሊ ያለውን ቁጥር ስታየው ፍጹም የሶስት እጥፍ ልዩነት አለው ማለት ነው። ታክል ፈርናንዴዝ 103 ነው። እንዲሁም ሳንድሮ ቶናሊ 35 ማለት ነው። ዱዌል ዎን በማድረግ 199 ዱዌሎችን ዎን አድርጓል። በቁመት ስታዩት፣ ፊዚካሊ ስታዩት በጣም አጭሩ የሚመስለው ፈርናንዴዝ ነው። ግን ዱዌልስ ዎን በማድረግ 199 ነው ያስመዘገበው። ግን ቶናሊ 107 ዱዌልሶችን ብቻ ነው እንዳሸነፈ ቁጥሩ የሚያመለክተው። ኢንተርሴፕት በማድረግ ደግሞ ይሄ አንዱ የዲፌንሲቭ ሚድፊልድ ትልቁ ስራ ነው። በኢንተርሴፕሽን ፈርናንዴዝ 35 ሲቀመጥ ደግሞ ቶናሊ በኢንተርሴፕሽን 31 ላይ ተቀምጠዋል ማለት ነው። አሁንም በኢንተርሴፕሽን ፈርናንዴዝ ቶናሊን ይበልጠዋል። በጣም ስኬታማ የሆኑ ረዥም ኳሶችን በመጣል ፈርናንዴዝ 110 ላይ ሲቀመጥ በጣም የሚያስገርመው ሰክሰስፉል ሎንግ ፓስ በማድረግ ቶናሊ 71 ላይ መቀመጡ ነው። በዚህም በጣም ከፍተኛ የሆነ ልዩነት ወይም ክፍተት አለ በሁለቱ ተጫዋቾች መካከል። ፈርናንዴዝ በሰፊ ርቀት ቶናሊን ይመራል። ስሩቦል በማድረግ ይሄ በጣም ወሳኝ የሆነ እንግዲህ ስታት ነው። በተለይ ለአማካይ ክፍል ተጫዋች መሬት ለመሬት ተደርገው በውስጥ የሚጣሉ ኳሶች ምን ያህል ቁልፍ እንደሆኑ ታውቃላችሁ። በዚህ ስታት 14 አስመዝግቧል ፈርናንዴዝ በፕሪሚየር ሊጉ። ቶናሊ ግን 3 ብቻ ነው ያስመዘገበው። የተጫወቱበት ደቂቃ በአጠቃላይ ብዙ ተች በማድረግ ደግሞ ማቲያስ ፈርናንዴዝ 2120 ተች ሲያደርግ ቶናሊ ደግሞ 2030 ተቾችን አድርጓል። ይህ እንኳን ብዙ ልዩነት የለውም። አሁን እዚህ ጋር ተመልከቱ። አንደኛው 21 ዓመቱ ነው። አንደኛው ስንት ነው? 25 ወይ አሁን ወደ 26 እየሄደ ነው ማለት ነው። ስታቱ ምን ይነግራችኋል? ቤተሰቦቻችን እንግዲህ እናንተው መልሱት። የትኛው ተጫዋች ለዩናይትድ የተሻለ እንደሆነ ቁጥራዊ መረጃ ያመላክታችኋል። ምናልባት እንግዲህ እነኚህ ሁለት ተጫዋቾች ቢመጡ ብላችሁ በራሳችሁ የምትመርጧቸው ሊኖሩ ይችላሉ። ለፍርድ እንዲያመቻችሁ በሚል ነው እኔም ስታቶችን ያቀረብኩላችሁ። ግን ከሁለቱ አንዱን ዩናይትድ ቢያገኝ እኔ ብዙም እዚህ ጋር አይከፋኝ። አሁን ደግሞ በጣም አጠር ያለውን ሌላኛ ስታት እንመልከት። ፈርናንዴዝን የምናነጻጽረው አሁን ከቶናሊ ጋር ሳይሆን ከኢሊየት አንደርሰን ጋር ይሆናል ማለት ነው። እና በእድሜ ይቀራረባሉ ተጫዋቾቹ። ምክንያቱም አንደኛው 21 ነው ፈርናንዴዝ፣ አንደኛው ደግሞ 23 ዓመቱ ነው። ኢሊየት አንደርሰን እዚህ ጋር ከፈርናንዴዝ በ2 ዓመት ይበልጣል ማለት ነው። አሁን እንዲህ ራንካቸውን ሁሉ እናያለን። ታክል ዎን በማድረግ አንደርሰን 63 ላይ ተቀምጧል። 5ኛ ነው በፕሪሚየር ሊጉ። እንደ ሊጉ ነው የምናወራው። አሁን በደረጃ ራንክ የተሰጠው 5ኛ ነው፣ ታክል በማሸነፍ ማለት ነው። በሊጉ ካሉ ተጫዋቾች ወይም አማካዮች ተቀምጧል። በዚህ ደረጃ እኔ የሚያስገርመኝ የፈርናንዴዝ ኳሊቲ ዲፌንሲቭ አስተዋጽኦ በጣም ከባድ ነው። በነገራቸው ላይ በጣም ዲፌንሲቭ ላይ ልጁ ጥሩ ነው። እንደው ክሊፖቹንም ለማየት ጥረት አድርጋችሁ ከሆነ
ተጫዋቹ ኢንተርሴፕት ኳስ ሲያደርግ እና ከሱ በላይ ቁመት ያላቸውን ተጫዋቾች ኳስ ለመንጠቅ ኢንተርሴፕት ለማድረግ እና ለማስጣል ሙከራ ሲያደርግ እና ያለው ፊዚካል ስትሬንግዝ በጣም ያስገርማቸዋል። ከቁመቱና ከሰውነቱ በላይ ነው። በጣም ስትሮንግ የሆነ ልጅ ነው እና ታክል በማሸነፍ ኢሌት አንደርሰንን ይበልጠዋል። በጣም የሚያስገርማቸው 67 ታክሎችን ይሄ ተጫዋች አሸንፈዋል። ሶስተኛ ደረጃ ላይ ነው የተቀመጠው ከፕሪሚየር ሊጉ አማካዮች በሙሉ። ልብ በሉ ስለ ፕሪሚየር ሊጉ አማካዮች ስናወራ እነ ካሳሜሮ ያሉበት ሊግ ነው። እነ ኢንዞ ፈርናንዴዝ እነ ሞይሰስ ካሴዶ ባሉበት ሊግ ነው ይሄን የተሻለ ቁጥራዊ መረጃ ያስመዘገበው። ግራውንድ ዱወል በማሸነፍ ግን እዚህ ጋር ኢሌት አንደርሰን የሊጉ ቀዳሚ ተጫዋች ነው። ይሄ መሬት ላይ መሬት ዱወሎችን በማሸነፍ አትስተካከሉት። ምክንያቱም ቅልጥሙ ረጅም ነው፣ በጣም ፊዚካሊ ጠንካራ ነው። ፕላስ ደግሞ ልጁ በጣም ስኪል አለው። እንደ እንግሊዛዊ አማካዮች ከሆኑት ብዙዎች ለምን ከስቴቨን ጀራርድ ጋር እንደሚመሳስሉት ይገባቸዋል። በደንብ ያደርጋቸው ክሊፖቹን ስታዩ ኢሌት አንደርሰን ኳስ ይችላል። በዚህ ምክንያት ግራውንድ ዶል ሲያደርግ ልጁ 231 ጊዜ ነው፣ አንደኛ ነው ኢሌት አንደርሰን። ከዛ ውጭ ደግሞ ማቲያስ ፈርናንዴዝ መጥፎ ነው ማለት አይደለም። ማቲያስ ፈርናንዴዝ 180 ግራውንድ ዱወል አሸንፈዋል። በሊጉ ሶስተኛ ደረጃ ላይ የተቀመጠ አማካይ ነው። ይህም which is great ትልቅ ነው ለ21 ዓመት ተጫዋች በተለይ እና አንድ ሲዝን ብቻ በፕሪሚየር ሊጉ ለተጫወተ ተጫዋች ማለት ነው። ፖዚሽን ዎን በማድረግ ግን ማቲያስ ፈርናንዴዝ እዚህ ጋር 10ኛ ደረጃ ላይ ሲቀመጥ 182 ነው ፖዚሽን ዎን ያደረገው። በዚህ ደረጃ ግን ኢሌት አንደርሰን 306 ፖዚሽን ዎን አድርጓል። ምን ያህል ፊዚካሊ ዶሚናንት እንደሆነ አማካይ ክፍል ላይ ይሄ ያመላክታችኋል። በጣም በጣም በርቀት እዚህ ጋር ኢሌት አንደርሰን ይበልጠዋል ማቲያስ ፈርናንዴዝን። ከዛ ውጭ ፖዚሽን ዎን ዲፌንሲቭ ሰርድ ላይ ፖዚሽን በማሸነፍ ዲፌንሲቭ ሰርድ ላይ ደግሞ አሁንም ፈርስት ነው ኢሌት አንደርሰን 123። የቀደሙ ፖዚሽን ዎን ኦቨርኦል ባለው ፒች ላይ ሲሆን እዚህ ጋር ደግሞ ዲፌንሲቭ ሰርድ ላይ ብቻ ያሸነፋቸውን ኳሶች መሰረት ተደርጎ ደረጃ ሲወጣ 127 የሊጉ ቀዳሚው ተጫዋች ይሆናል ኢሌት አንደርሰን። ማቲያስ ፈርናንዴዝ እዚህ ጋር 89 ነው ያደረገው። ስለዚህ 9ኛ ደረጃ ላይ ከሊጉ ተቀምጠዋል ማለት ነው። በዚህም ስታት ኢሌት አንደርሰን በሰፊ ርቀት ይመሯል። አኪውሬት ስዊች ኦፍ ፕላይ በማድረግ ግን በጣም በእርግጠኝነት ይህን ፖርቹጋላዊ ተጫዋች ሊበልጠው አይችልም። ምክንያቱም ስኪሉ ያለው ፖርቹጋላውያን ጋር ነው። ዲፌንሲቭ ስራም ሲሰሩ ስለ ስኪል የምናወራ ከሆነ ብዙ ጊዜ ፖርቹጋል ተጫዋቾች የሚታሙ አይደሉም። ስለዚህ ኢሌት አንደርሰን አኪውሬት ስዊች ኦፍ ፕላይ በማድረግ 19 አስመዝግቦ 19 አኪውሬት የሆኑ ስዊች ኦፍ ፕላይ አድርጎ 7ኛ ደረጃ ላይ ተቀምጠዋል ማለት ነው። ይሄ ጨዋታን ስዊች የማድረግ ማለት ነው። ከግራ ወደ ቀኝ ወይ ከመሃል ወደ ግራ ወይ ከመሃል ወደ ቀኝ ብዙ ተጫዋች ኮንሰንትሬት ባደረጉበት ቦታ ላይ ሳይሆን ሞስት ፍሪ የሆነ ቦታ አይቶ የጨዋታውን አቅጣጫ ስዊች ማድረግ ማለት ነው። ስለዚህ 19 አድርጎ 7ኛ ደረጃ ላይ የተቀመጠው ኢሌት አንደርሰን ነው። 23 አድርጎ ደግሞ 4ኛ ደረጃ ላይ የተቀመጠው ማቲያስ ፈርናንዴዝ ነው። እና ቤተሰቦቻችን ይሄን ይመስላል የሶስቱ ተጫዋቾች ንጻሬ። እናንተ ፍርዱን ስጡ። የትኛው ተጫዋች እንደው ምርጥ የሆነ ስታት አለው የሚለውን ነግረናችኋል። የቶናሊንም ጨምረን እንደኔ ዩናይትድ ከቻለ በጣም ጥሩ ፈራሚ የሚሆነው ኢሌት አንደርሰን ነው። ለምን ብትሉ በሁሉም ረገድ እንደው ዩናይትድ የሚያስፈልገው በጣም ሚዛናዊ የሆነ የአማካይ ክፍል ተጫዋች እና በደንብ ቡድኑ ባላንስ ሊያደርግ የሚችል አሲስቱ በራሱ ቀላል አይደለም። 11 አሲስት ነው ያለው በነገራችሁ ላይ በፕሪሚየር ሊጉ በዚህ ሲዝን እና ኢሌት አንደርሰን አይ ቲንክ በጣም የተሟላው የአማካይ ስፍራ ተጫዋች ይመስለኛል። ግን ደግሞ እንደው ኢሌት አንደርሰን ላይ ማግኘት የሚችል ከሆነ ማንቸስተር ዩናይትድ ማግኘት የሚችል ከሆነ አሁን ለምሳሌ ማቲያስ ፈርናንዴዝን 85 ከተጠየቀን ኢሌት አንደርሰንን ለማስፈረም ምናልባት 25 ሚሊዮን ፓውንድ ነው የሚያስፈልግ። በቃ እንደዛ ነው። ምክንያቱም 110 አካባቢ ልናገኘው እንችላለን፣ እናገኘዋለን ከመቶ በላይ ካቀረብን አዶንሶችን ጨምሮ ማለት ነው። ስለዚህ ለማቲያስ ፈርናንዴዝ እስከ 80 ከተሄደ ኢሌት አንደርሰንን የማናስፈርምበት ምክንያት የለም። ምክንያቱም ለ20 ሚሊዮን ፓውንድ ለ25 ሚሊዮን ፓውንድ ልዩነት ብለን ይህን ተጫዋች ከማምጣት ይልቅ ሞር እስታብሊሽድ የሆነ ልጅ ነው። በነገራችሁ ላይ ዩናይትድ ቤት መጥቶ ወዲያው ስክት የሚል የአማካይ ክፍሉን በአንድ ጊዜ የአማካይ ክፍሉን ሌቭል በአንድ ጊዜ ከፍ የሚያደርግ እና ዩናይትድ እንደው በሊጉ ሁሉ ለፕሪሚየር ሊጉ ዋንጫ ሌሎች ቦታዎችን ካጠናከረ
ቲሙን ሰፊ እድል ልትሰጡት የምትችሉት ሊያሻሽለው የሚችለው ወደ ሌላ የላቀ ደረጃ ሊያሸጋግረን የሚችል ተጫዋች ነው ኤሊዮት አንደርሰን። ስለዚህ እኔ በሆነ ዩናይትድ ሰው እንደዛ ነው የማደርገው። እድሉ ካለን እና የምናገኝ ሲቲ የማይወስደው ከሆነ ለዚህ ልጅ 110 ወይ 115 ብናወጣ ይሻላል። እና ምረጥ ከተባልኩ ቤተሰቦች ምረጥ ከተባልኩ እኔ ያለኝ ሀሳብ ይሄ ነው። እናንተ የተሰማችሁን እና የምታስቡትን ነገር በኮሜንት ልታስቀምጡልኝ ትችላላችሁ። ቁጥራዊ መረጃው ግን የትኛውን ተጫዋች ዩናይትድ ማምጣት እንዳለበት እንድትረዱ ያደርጋችኋል። እና ቶናሊን ስታዩት ከነኚህ ተጫዋቾች ቁጥር አንጻር ቶናሊ ምንም ማለት ነው ቤተሰቦች፣ ምንም ማለት ነው። ብዙዎች እንወደዋለን፣ ብዙዎች እንደው ልጁ የሚሰራቸው ይሄ ደርቲ የሆኑ ወርኮች አሉ። አንዳንዴም ወደፊት ሄዶ ጎል ያስቆጥራል እና በቃ የሆነ ጥሩ የሆነ ኢነርጂ ያለው አማካይ ስፍራ ተጫዋች ነው ቶናሊ። ቁጥሮችን ስታየው ግን ከነኚህ ሁለት ተጫዋቾች ቶናሊ ርቆ ነው የተቀመጠው። ግን ለሱም የሚጠየቀው ገንዘብ ስንት ነው ቤተሰቦች? 100 ሚሊዮን ፓውንድ። ሶ ዩናይትዶች ልክ ናቸው ኤሊዮት አንደርሰንን መጠበቃቸውና የሲቲ ሁኔታን በደንብ አድርገው በአይነ ቁራኛ መከታተላቸው አይ ቲንክ ዲዘርቭ ያደርጋል ልጁ ለማለት ነው። ይህን ይመስላል ቤተሰቦቻችን። ስለነኚህ ተጫዋቾች ያዝንላችሁ መረጃ ዛሬ በስፋት የሄድኩበት ትላንት ዜና ስላላደረስኳችሁ እንደው በደንብ ያሉትን ወቅታዊ መረጃዎች እንድታውቁት በሚል ነው። ግን ስለ ዩናይትድ የወጡ መረጃዎች እነኚህ ብቻ አይደሉም። በርካታ መረጃዎች ወጥተው ተሰራይተዋል። እነኚህን መረጃዎች ቀጣይ ያሉትን አጠራጠር እያደረግን ወደ እናንተ እናደርሳችሁ። ለምሳሌ በአማካይ ቦታ ላይ ሌላው ዩናይትድ ይፈልገዋል ስለተባለው ስለ በርንመዙ አሌክስ ስኮት የወጣውን መረጃ ስናደርሳችሁ በርንመዞች 80 ሚሊዮን ፓውንድ ዋጋ እንደለጠፉበት ተነግሯል። በጣም ያስገርመኝ ነገር ነው። ምናልባት ይህ ልጅ 50 ወይ 60 ሚሊዮን ፓውንድ ሊያወጣ የሚችል ተጫዋች ነው ግን አሁን ያለውን እብደት የተሞላበትን የተጫዋቾች ማርኬት ቫሊዩ ስታዩ እንደው እጅን በአፍ የሚያስጭን ነው የሚለጠፈው ገንዘብ። ለዚህም ልጅ 80 ሚሊዮን ፓውንድ ተለጥፏል። አሁን በርንመዞች በምንም አይነት ገንዘብ ይሄ ልጅ አንሸጥም እያሉ ነው የሚገኙት። አዲስ ኮንትራት ሊያስፈርሙት እየተደራደሩ ነው ያሉት። በነገራችሁ ላይ ዛ አትሌቲክ ጋዜጣው ሁሉ ገልጾታል። ይሄ ልጅ የዩናይትድ የዝውውር ኢላማ እንደሆነ አሁን ዩናይትዶች ከሚፈልጓቸው አማካዮች መካከል አንዱ ነው፣ እንደ አማራጭ ማለት ነው። በዝውውር መስኮት ላይ የሚፈጠረው አይታወቅም። አንዱ ካልሆነ ወደ ሌላኛው ማዞር ሽፍት የማድረግ ነገር አለ። በዛ ምክንያት ነው እዚህ ተጫዋች ላይ 80 ሚሊዮን ፓውንድ የለጠፉት። ምክንያቱም ወደ አንፊልድ ያቀኑት የክለቡ የቀድሞ አሰልጣኛቸው ኢራዮላ የሚፈልጉታል ልጁን። ስለዚህ በርንመዞች የሚፈልጉት የውል ማፍረሻ ሂሳብ ማስቀመጥና አዲስ ኮንትራት እንዲፈርም ማድረግ ነው። ልጁ ደግሞ ፈቃደኛ አልሆነም። ተጫዋቹ ውሉን ፈርሞ በበርንመዝ ለመቆየት ስላልፈቀደ ግን ምናልባት እስከ ዝውውር መዝጊያው ቀን ድረስ በጣም ጠንከር ብሎ ለመግዛት ጥያቄ የሚያቀርብ ክለብ ካለ ሊሸጡት ይችላሉ። ግን ለዝውውሩ 80 ሚሊዮን ፓውንድ ይጠይቃሉ ተብሎ በሚታመኑ የዜና ምንጮች ተዘግቧል። ሌላው የካርሎስ ባሌባ ጉዳይ ነው። በነገራችሁ ላይ ካርሎስ ባሌባ በጣም የሚያሳዝነኝ ተጫዋች ሆኗል። ለምን መሰላችሁ የሚያሳዝነኝ? ልጁ ለዩናይትድ የመጫወት ያለው ፍላጎት ነው። በጣም ከፍተኛ የሆነ ፍላጎት ነው ያለው እና ይሄ ልጅ አሁንም ቢሆን የምትወዱት አላቸው የዩናይትድ ቤተሰቦች፣ ወደ ዩናይትድ እንዲመጣ የምትፈልጉ ከአንዳንድ ተጫዋቾች ዝውውር ይበልጥ የምታስቀድሙት ሁሉ አላችሁ። ግን ደግሞ አሁን በዩናይትድ ቤት መንቀዛቀዞች መኖሩን ሰምታችኋል። ምክንያቱንም ደግሞ ነግረናችኋል አድማጮቻችን። አሁንም ቢሆን ብራይተኖች ለተጫዋቹ የለጠፉበት የገንዘብ ዋጋ ነው ለዩናይትድ የሚስማማ አይደለም። ምክንያቱም ቅድም ስታት ነገርናቸው። አሁን የባሌባን ስታት አምጥቼ በነግራችሁ ቤተሰቦች በነገራችሁ አንደኛ ብዙ ደቂቃዎችን አልተጫወትም። ስለዚህ እስታቱ ቢያንስ ከነኚህ ቅድም ካነጻጸርናቸው 3 ተጫዋቾች በግማሽ ሊወርድ ይችላል። ሜዳ ላይ የቆየባቸው ደቂቃዎች ተቀይሮ ይወጣል። አንዳንድ ጨዋታዎች ላይ ቤስት አይደለም ልጁ፣ ብዙም ልጁ አልተሳተፍም በብራይተን እንደው በጣም ብዙም ከዚህ በፊት ካቻምና እንዳደረገው ማለት ነው። ስለዚህ አሁን ስታቱን አምጥቼ ባነጻጽርላችሁ ባሌባ ምንም ነው የሚሆነው፣ አንድ ተራ የሆነ አማካይ ሊጉ አማካይ የሆንባቸዋል ፋሚሊዎች። ለዛ ነው ብዙ ጊዜ የባሌባን ንጽጽር ማላመጣው፣ ምክንያቱም ፌር አይደለም። እነኛ የተጫወቱባቸው ደቂቃዎች እያንዳንዱ 30 ከዛ በላይ ፕሪሚየር ሊግ ጨዋታ ያደረጉ ያውም አብላጫውን ብዙ ጊዜ ሙሉ ደቂቃዎችን የተጫወቱ ተጫዋቾች ናቸው። ስለዚህ ባሌባን ማነጻጸር ፌር አይደለም፣ ባነሰ ደቂቃ የተጫወተ ልጅ ስለሆነ ማለት ነው። እና ለዚህ ተጫዋች ደግሞ ዩናይትድ 100 ሚሊዮን ፓውንድ ሲጠየቅ አስቡት። ይሄ ናቹራል ነው። በቃ ዝም ብላችሁ የምታዩትና ከፉክክሩ የምትወጡበት አይነት ልጅ ነው።
ከብራይተን በኩል ልዩነት እንደው የአቋም ለውጥ እስካልመጣ ድረስ በተጫዋቹ ዋጋ ላይ ማለት ነው። ይሄ ማለት ግን አሁን አይመጣም ባሌባ እያልኳቸው አይደለም። አሁንም ቢሆን ሊስታቸው ውስጥ ይገኛሉ ዩናይትዶች ይሻሻላል ብለው ያምናሉ። ግን ሌሎች ዝውውሮች ካልተሳኩ እና ቅድሚያ አልሰጡትም፣ ይሄን በእርግጠኝነት እነግራችኋለሁ። ሌሎች ዝውውሮች ካልተሳኩና ብራይተኖች ደግሞ ሂሳቡን የሚቀንሱ ከሆነ ግን ፋየር በሆነው ዋጋ ሊወስዱት ደግሞ ይችላሉ ማለት ነው። ልጁ ግን ወደ ዩናይትድ ለመምጣት ያለው ፍላጎት እኔ በጣም ያስገረመኝ ስቲል አሁንም ከዩናይትድ ተጫዋቾች ጋር እንደሚያወራ ኢቭን ተጫዋቹ እንደው የማይቀርባቸው ብላችሁ የምታስቧቸው ተጫዋቾች ጋር ኮንታክት ሁሉ ያደርጋል። ወደ ዩናይትድ እንዴት አድርጎ ሊሄድ እንደሚችል እዛ ምን ሊጠብቀው እንደሚችል በቃ ስለ ዝውውሩ በጣም ጓጉቶ ፈልጎ የሚያወራ አይነት የለም። በቃ እኔ ወደ ቼልሲ መዘወር እፈልጋለሁ ወይ ወደ ዩናይትድ መዘወር እፈልጋለሁ ብሎ ኢቭን እዛ የሚጫወቱ ኖርማሊ ማያውቃቸውን ተጫዋቾች ሁሉ ሳይቀር የሚያወራ አይነት ለምሳሌ ካርሎስ ባሌባ ብሩኖ ፈርናንዴዝን ሲያወራው አይነት ነገር ማለት ነው በኢንስታግራም። አሁን እየዘገቡ ያሉት መረጃዎች እያሉን ያሉት የሚታመኑ የዜና ምንጮች ልጁ እዛ ቤት ዩናይትድ ጋር የሚያውቃቸው 3-4 ተጫዋቾች አሉ። ለምሳሌ አንደኛው የሀገሩ ልጆች ናቸው። ብሪያን ምቡሞ አለ። አሁንም ኦናና ዩናይትድ ተጫዋች ነው። ኦናና አለ። እነሱ ጋር ዴይሊ ነው በጣም የሚያወሩ ቻት ያደርጋል። ከዛ ውጭ ደግሞ ከዮሮ ጋር ይታወቃሉ። በነገራችሁ ላይ ሊል እያሉ ሁለቱ ተጫዋቾች ለአንዱ ክለብ ይጫወቱ ነበር፣ በፈረንሳይ ማለት ነው በሊል። እዛ ያላቸው ጥሩ የሆነ ተግባቦት ከዮሮ ጋር እንዲተዋወቅና እሱንም ቢሆን በኢንቦክስ እንዲያወራው ያደርጋል ማለት ነው። ፋሚሊዎች ልብ ብለው ከዛ እነኚህ 3 ተጫዋቾች ደግሞ ለሌሎች የዩናይትድ ተጫዋቾች እንዲታዋወቅ ለምሳሌ አሁን ስለ ዩናይትድ ዝውውር በጣም በቅርበት የሚከታተለው እና ተጫዋቾችን ሁሉ በማሳመን የሚንቀሳቀሰው ብሩኖ ፈርናንዴዝ አለ። እሱም ቢሆን ብሩኖ ፈርናንዴዝም ቢሆን ያወረዋል ማለት ነው ካርሎስ ባሌባ። ይሄ የጓደኛ አይነት ነገር ኮንታክት ማለት ነው። እና ይሄ ልጅ ከማንቸስተር ዩናይትድ ተጫዋቾች ጋር ገና ሳይገባ እንደ ጓደኛዊ የሆነ ሪሌሽንሽፕ መመስረት የቻለ ልጅ ነው። ለዚህ ማሳያ የሚሆናቸው ከብራይተን ጋር በሲዝኑ መጨረሻ ያደረግነው ጨዋታ ቁልጭ አድርጎ ያሳያቸዋል። እንዴት ከብሩኖ ፈርናንዴዝ ጋር ሲያወራ እንደነበር፣ ከማርቲኔዝ ጋር እንዴት ሲያወሩ እንደነበር። ከብሩኖ ጋር የቆዩ ጓደኛ ማቾች ነው የሚመስሉት አይደል ስናይ ቪዲዮ። በቃ ዛት ይሄ ነው ልጁ። ከየትኛውም ክለብ በላይ ልቡ ያለው ዩናይትድ ቤት ነው። ይሄ ማለት ግን ዩናይትድ 100 ሚሊዮን ፓውንድ ማውጣት አለበት ማለት አይደለም። ይሄ ማለት ደግሞ ብራይተኖች 100 ሚሊዮን ፓውንዱን ይቀንሳሉ ማለት አይደለም። የሚወሰነው በተጫዋቹ ፍላጎት አይደለም ቤተሰቦች፣ እና ዩናይትድ ስለፈለገው አይደለም፣ ሌሎች ነገሮች ስለሚወስዱት በዛ መልኩ የባሌባ መረጃን በዚህ መልኩ እንድታዩት በሚል ነው። ይሄ ሌላው ዜና ነው ከባሌባ ጋር በተያያዘ የምትጠብቁ። ሌላው የቹዋሜኒ ነገር ነው። ቹዋሜኒን በነገራችሁ ላይ አሁን ሞሪኖ አንሸጠውም ብለዋል። ጆዜ ሞሪኖ ይህን ተጫዋች አቆየዋለው ብለዋል። ቀጣይ በማድሪድ አሰልጣኝ በሆናቸው አሁን ተረጋግጧል። ፍሎሬንቲኖ ፔሬዝ የክለቡ ፕሬዚዳንት ሆነው በድጋሚ ስለተመረጡ፣ ስለዚህ ቹዋሜኒ በክለቡ እንዲቆይ እፈልጋለሁ ብለዋል ሞሪኖ። ስለዚህ ሳሙኤል ሉካረስት ይሄን ብሎናል። አሁን ቹዋሜኒ ለሽያጭ የሚቀርብ ተጫዋች አይደለም በሪያል ማድሪድ የተለየ ነገር ካልተፈጠረ በስተቀር። አንድ ይሄ ነው። ሁለተኛ ቹዋሜኒ ወደ ዩናይትድ እንዳይመጣ የሚያደርገው ነገር ደግሞ ሮድሪ በሲቲ ቤት እንደሚቆይ ይበልጥ አሁን እየተረጋገጠ መጥቷል። ማድሪዶች እርግጠኛ ነኝ ይሄን ልጅ በነፃ ዝውውር ቀጣይ ክረምት ላይ ይወስዱት ነው። እንደ የትኞቹ ተጫዋቾች ሲያደርጉት እንደነበረው ለምሳሌ ሊቨርፑልን አርኖልድ፣ አሁን ደግሞ ኮናቴን ወሰዱባቸው። በቃ ማድሪዶች ብልጥ ሆነዋል በዚህ ሰዓት። ትላንትም ውሸት ነው አልቫሬስ በዛ ገንዘብ እንደማይሸጥላቸው እያወቁ ነው 150 ሚሊዮን ዩሮ ያቀረቡት ለአትሌቲኮ ማድሪድ። እንደማይሸጥ ያውቃሉ። አንድ ማድሪድ እዚህ ጋር ባርሴሎና ለመደወቅ እንደው እናንተ በምትጠቀሙበት ቃል ባርሴሎናዎች ፍጹም ይህን ተጫዋች ማስፈረም እንዳያስቡ ለማድረግ 150ውን አቀረቡ። እንደው ቢሸጡላቸው በእርግጥ ይወስዱታል። ምክንያቱም ገንዘቡ አለ፣ አቅሙ አለ። ፔሬዝ ቃል ገብተዋል። ስለዚህ ከፍሎ ያን ያመጣሉ ማለት ነው። ቃላቸውን ጠበቁ ይባላል። እንደማይሸጡ ግን ያውቁታል በዛን ገንዘብ። ስለዚህ ሁለት ነገር ነው በአንድ ጊዜ እዚህ ጋር ፔሬዝ ድንጋይ የመቱት ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባለው እዚህ ጋር ቃሌን ጠብቅ ያለው ለማለት ያህል ሂሳቡን አቀርቡ። ሁለተኛ ነገር ደግሞ ባርሴሎናን ከጨዋታ ውጭ ለማድረግ ሂሳቡን አቀረቡ። ስለዚህ ዊን ዊን ነው። በጣም ነው ያሸንፉት ፔሬዝ እዚህ ይፋዊ የሆነ የዝውውር ጥያቄ ላይ። ብዙ ሰዎች ኦሊሴ ሲሉ ነበር። ኦሊሴን ግን ይሄን ያህል ገንዘብ ቢያወጡ እንኳን እንደማያስፈርሙት ለኦሊሴም እንዲሁ ያውቃሉ። ስለዚህ ገንዘቡን እዛ
ለሙኒክ አቅርቤ እንደው ገንዘቡ ኪሳራ ከሚሆን እዚህ ጋር ሁለት ነገር ይመታልኛል። አያችሁ ሁለት ነገር ይመታልኛል። አንደኛ ባርሴሎናን አሰርፎ ያስቀምጥልኛል። ምክንያቱም አትሌቲኮ ማድሪድ ከዚህ በኋላ 50 ሚሊዮን ዩሮ አይሰማም ከነ ጭራሹ ለድርድርም ፈቃደኛ አይደሉም። 100 ነበር አይደል ባርሴሎና መጀመሪያ ያቀረቡ ለልጁ። አሁን ካዳ ስንት ይዞ ነው መምጣት ያለበት ልጁን ለማስፈረም? 110 የማይሆን ነገር 120 አይሆንም፣ 130 40 አይሆንም። ስለዚህ ባርሴሎና ምናልባት 160 ሊያደርግና ሊመጣ ይችላል ዝውውሩን ለመፈጸም ብላችሁ ስታስቡት ደግሞ የማይሆን ነው። ፔሬዝ እኚህ የጃጁ ሰው በጣም 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 ጎበዝ ጭንቅላት ያላቸው በትክክል በአንድ ድንጋይ ሁለት ነገሮችን ምናልባት ሶስት ነገሮችን የመቱበት ትልቅ ነገር ነው። ለምንድን ነው ይሄን ያነሳውላችሁ? አሁን ማድሪድ የሚሄድበት በጣም ብልጣብልጥ የሆነ አካሄድ ከሮድሪ ጋር በተያያዘ ነው። ሮድሪን በነፃ ነው የሚወስዱት። በእርግጠኝነት ነው ነገራችሁ። በቃ አሁን ኮሚኒኬት ሁሉ አደረጉ እኮ ለሲቲ አንፈልገውም፣ ልጁ እዛው እናንተ ጋር ይቆያሉ። ስለማይፈልጉት እኮ አይደለም። በቃ 1 ዓመት ቀሪ ኮንትራት ነው ያለው ልጁ፣ ኮንትራቱን አይፈርምም በእርግጠኝነት። ስለዚህ ቀጣይ ሲዝን ላይ ልጁ ሻንጣውን ሸክፎ ሲቲዎችን ተሰናብቶ በነፃ ዝውውር ለኪሱ 15 ወይ 20 ሚሊዮን ዩሮ ከቶ የፊርማ ክፍያ ማለት ነው። ልክ ኮናቴ አሁን በ17 ነው አይደል የፈረሙ፣ ለኪሱ እኮ ነው። በቃ ለወኪሉ ነፃ ፊርማ ስለሆነ 17 ሰጡት። አያችሁ። አሁን ግን ከሲቲ ሊያስፈርሙ ቢጠይቁት ሮድሪን ማንቸስተር ሲቲዎች 50 ሚሊዮን ዩሮ በትንሹ ይጠይቋቸዋል። ምን አለፋ 50 ሚሊዮን ዩሮ 30 ሚሊዮን ዩሮ ለምን ትከስላለን? ቀጣይ ከ1 ዓመት በኋላ 20 ሚሊዮን ዩሮ ሰጥተው ለልጁ ለኪሱ ወይ 15 ሚሊዮን ዩሮ ሰጥተህ በቀላሉ ወደ ማድሪድ ታመጠዋለህ፣ ታስፈርመዋለህ እኮ። አያችሁ፣ ለዚህ ነው በጣም በጣም ከባድ ሰው ናቸው ፔሬዝ። የሚያደርጉትን ነገር ያውቁታል። የሚያደርጉት ነገር ሌላ ክለብን ሁሉ የሚገድል አደገኛ የሆነ ነገር ነው የሚያደርጉት ለማለት ያህል ነው። ለምንድን ነው ይሄን ያነሳሁት? ሮድሪ በሲቲ ቤት ከቆየ ቹዋሜኒ ይበልጥ ደግሞ በሪያል ማድሪድ ቤት ይቆያል እና ወደ ዩናይትድ የመምጣት እድሉ ኦልሞስት በቃ በጣም ይጠባል የሚለውን ለማንሳት ነው። የተለየ ዝውውር ወደ ማድሪድ ካልተፈጠረ በስተቀር የሚለውን ለማንሳት ነው። ቤተሰቦች አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። እስካሁን ስለቆያችሁ፣ ስለምታበረቱኝ፣ ሁሌም ስለምትደግፉኝ፣ ከጎናችን ስለሆናችሁ ላቅ ያለ አክብሮት አለኝ። ነገ በአዳዲስ መረጃዎች ያገኛችኋለሁ። እስከዛ ሰላም ባይ